በዛሬ ዕለት እጅግ በጣም የሚያስገርም ነገር ተከስቷል። ምክንያቱ ደግሞ ምንድነው ካላችሁ ዳኒና አብርሃም እንግዲህ እስከ መደባደብ ደረጃ ድረስ ደርሶ ነበሩ። ምክንያቱም እንግዲህ ያው ከትላንትና ጀምሮ አብርሃም እንግዲህ በጣም ተናዶ ነበረ። ያው ዳኒና በተለይ ሜሪ ወደ ሩታ ቤት እንደገቡና ሁሉም ነገር ከሷ ጋር ሆኖ ሊጋፈጡ እንደሚፈልጉም ጭምር በደንብ ሲናገሩ ነበረ። ልጁንም ጭምር እንግዲህ እንዳያየው ከልክሎታል። ያ ነገር ደግሞ ከባድ የሆነ ጸብ አምጥቷል። እንግዲህ በዛሬ ዕለት በጣም በሚገርም ሁኔታ ተገናኝቶ ነበሩ። እጅግ በጣም ግርግር ነበረ ቤታቸው ውስጥ። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚያስገርም ሁኔታ ዳኒና ሜሪ እንግዲህ ከሩታ ጋራ ካሁን በኋላ መኖር እንደሚፈልጉ ወይም ደግሞ አንድ ላይ አንድ ቤት ውስጥ እንግዲህ ካሁን በኋላ መኖር እንዳለባቸው ጭምር በደንብ አድርጎ ሲናገሩ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ሜሪም ያነሳችው አንድ ሀሳብ ነበረ። ያም እንግዲህ ምንድነው ልጃቸው ወይም ደግሞ የሩታ ልጅ ወይም የአብርሃምን ልጅም ጭምር ማንም ሰው ማየት እንደማይችልና ከሩታ ውጪ ማንም ሰው አጠገቡ እንዲደርስ እንደማትፈልግም በደንብ አድርጋ ስትናገር ነበረ። ይህ ነገር እንግዲህ ተመልካች መሃል በጣም ውዝግብ ሲፈጥር ነበረ። ግማሹ አብርሃም ምንም ቢሆን ያው አባቱ ስለሆነ የማየት መብትም አለው፣ ልትከለክለው አችልም፣ በጭራሽ እንደዚህ ልታደርግ አችልም ብሎ እንግዲህ አብዛኛው ሰው ኮመንት ሲሰጥ ነበረ። በሌላ በኩል ደግሞ እንግዲህ ትክክል ነው ያረገችው ሜሪ ያረገችው ነገር እውነት ነው። እስከዛሬ ድረስ አብርሃም በጣም ሲጫወትባት ነበረ። ስለዚህ ዋጋው መቅመስ አለበት ወይም ደግሞ እስከዛሬ ድረስ እንግዲህ ያጠፋውን ጥፋት በዚህ መካካስ አለበት በሚልም እንግዲህ በጣም ብዙ ሰው ማለት ይቻላል ኮመንት ሲያደርግ ነበረ። እኛ እንግዲህ በራሳችን በኩል ምልከታ እንሰጣለን። በተለይ እንግዲህ አብርሃም ሰሞኑ እጅግ በጣም ብዙ ፈተናዎች እየገጠሙት ይገኛሉ። ነገር ግን ያው ምንም ቢሆን ያው በልጁ በኩል ባይመጡም የተሻለ ነው ብለን እንግዲህ በደንብ ለማውራት እንፈልጋለን። በተለይ እንግዲህ አብርሃምን ሊከለክሉት ይችላሉ ወይ የሚለውን ነገር ስናነሳ በምንም እንግዲህ ሳይድ ሆኖ ሊከለክሉት አይችሉም፣ ባለመብትም አይደሉም። ወይም ደግሞ እንግዲህ አትሊስት እንኳን የልጅ እናት አትሊስት እንግዲህ ሩታ ብትሆን ወይም ደግሞ ሌላ በጣም የቅርብ ቤተሰብ እንኳን ቢሆን ኦኬ። ነገር ግን ያም ሆኖ እንግዲህ በሕግ ካልሆነ እንጂ ሊከለከል አይችልም። እንግዲህ ልጁም በማንኛውም ሰዓት ሄዶ ማግኘት ይችላል፣ መብቱ ነው። ስለዚህ እንግዲህ ሜሪና ዳኒ ያመጡት ሀሳብ እጅግ በጣም ትክክል ያልሆነ ሀሳብ ነው። እነሱ እንግዲህ ምንድነው ያሰቡት? አብርሃምን ለመጉዳትና አብርሃምን መጉዳት ብቻ አይደለም አብርሃምን ለመበቀል በዚህ መንገድ ብንጠቀም በጣም የተሻለ ነው ብሎ እንግዲህ በዚህ በኩል መጥቷል። ዛሬ ላይ አዲስ ነገር ተከስቷል። በተለይ አብርሃም እንግዲህ አዲስ ነገር ይዞ መጥቷል። በተለይ በአብርሃም በኩልም የተወሰኑ ሰዎችም እንግዲህ ወደ ሩታ ቤት ሄዶ ነበሩ። በጣም ብዙ ግርግር እንደነበረና እጅግ በጣም አለመግባባትና ኢቭን እንግዲህ ከዳኒ ጋራ እስከ መተናነቅ ደረጃ ድረስ ደርሶ ነበሩ። ምንድነው የተፈጠረ? እያንዳንዱን ነገር እንግዲህ ስነግራችሁ በመጀመሪያ ደረጃ እንግዲህ አብርሃም ልጁን ማየት እንደሚፈልግና በተለይ ሩታም በጣም ሲያስጠነቅቃት ነበረ። ከአጠገቧ እንዲርቁ ወይም ደግሞ ከልጄ አጠገብ እንዲርቁ እፈልጋለሁ። በተለይ ዳኒና ሜሪ የሚባሉትን ሰዎችን ልጄ አጠገብ ማየት አልፈልግም ብሎ በግልጽ ሲናገር ነበረ። ምክንያቱ ደግሞ እንግዲህ እስከዛሬ ድረስ የት ነበሩ? አንደኛ፣ ሁለተኛ ደግሞ እስከዛሬ ድረስ እንግዲህ ቆይቶ አሁን መጥቶ የኔን ትዳር ወይም ደግሞ የኔን ልጅ በጭራሽ ፊት ለፊት ሆኖ እኔ ሊከለክሉ አይችሉም። በምንም ሁኔታ እንግዲህ በዚህ ላይ ድርድር አላውቅም። እስከ መጨረሻውም ድረስ በዚህ ጉዳይ ላይ በጣም ሲሪየስ እንደሆንኩኝ እንዲያውቁልኝ እፈልጋለሁ ብሎ እንግዲህ በጣም ሲናገር ነበረ። ከዳኒ ጋራ ኢቭን እስከ መተናነቅ ደረጃ ድረስ ደርሶ ነበሩ። ከዳኒ ጋራ እንግዲህ እስከ መጣላት ደረጃ ድረስ ደርሶ ነበሩ። ከዚህ በፊት በተለይ ሁላችንም እናስታውሳለን በጣም ብዙ ነገሮች ተፈጥሮ ነበሩ። ከዳኒ ጋራ ደግሞ እጅግ በጣም እልህ ውስጥ ገብቶ እንደነበሩ እናስታውሳለን። እንግዲህ እስከዛሬ ድረስ ይሄ ነገር
ነገር አልበረደም። አሁንም ዛሬ ላይ እጅግ በጣም በሚገርም ሁኔታ ጭቅጭቅ ብቻ ሳይሆን ቡጢ እስከ መሰንዘር ደረጃ ድረስ እንግዲህ ደርሷል አብርሃም ማለት ነው። በልጁ ጉዳይም እንግዲህ እንደማይደራደርና እንደዚህ አይነት ቀልድ እንግዲህ እንዲያቆሙ ጭምር በደንብ አድርጎ ሲያስጠነቅቅ ነበረ። እንግዲህ በእኛ በኩል የእኛ ምልከታ ያው በተለይ አብርሃም ይህንን ነገር ማድረጉ አግባብ ነው ወይስ አይደለም ብላችሁ እንግዲህ ከተናገራችሁ በእኛ በኩል እውነት ለመናገር አብርሃም ትክክል ነው ያደረገው ብለን ነው የምናስበው። ምክንያቱ ደግሞ ምንም ቢሆን ልጁ ስለሆነ ሊከልከል አይችልም። ያው መከልከልም ካለበት በህግ ደረጃ ካልሆነ እንጂ በማንኛውም ሰው እንግዲህ ተነስቶ ልጅም ማየት አችልም ተብሎ ሊከለከል አይችልም። ይሄ ትክክለኛ መንገድም አይደለም። በተለይ ሩታ የምትሄደው መንገድ እጅግ በጣም ከባድ እየሆነ መጥቷል። በተለይ እንግዲህ ያው ሜሪም መምጣቷ ወይም ደግሞ ዳኒ መምጣቱ ደግሞ ነገሮች እንዲባባስ ነው እያደረገ ያለው። በጭራሽ እንግዲህ አብርሃምና ሩታ መሃል ፍቅራቸው እንዲቀዘቀዝ በስተመጨረሻም እንግዲህ በጭራሽ እንግዲህ እንዳይፈላለጉ እያደረጉ ነው። እሱ ብቻ አይደለም እንግዲህ መቼም ቢሆን እንዳይታረቁም ጭምር ከባድ የሆነ ሴራዎችን እያሴሩ ነው። ከዚህ በፊት ተናግሬ ነበረ። በተለይ ዳኒ እጅግ በጣም ከባድ የሆነ ሰው ስለሆነ ከራሷ ህይወት ማስወጣት አለባት ሩታ ብዬ ከዚህ በፊት በተደጋጋሚ ስናገር ነበረ። ዳኒ እንግዲህ አንድ ሁለት ብሎ ሴራውን ጀምሯል። ሴራ ማሴር ብቻ አይደለም። በጣም የሚገርማችሁ ነገር እጅግ በጣም በሚገርም ሁኔታ እንግዲህ አብርሃምና ሩታ እስከ ወዲያኛው ድረስ ተጣልተው እንዲቀሩና ማንነታቸው እርስ በርስ እንግዲህ በጣም መጥፎ ሰው እንዲሆኑ ለማድረግም ከፍተኛ ጥረት እያደረገ ይገኛል ማለት ነው። እንግዲህ እሱ ብቻ አይደለም፣ ደግሞ በሌላ በኩልም አዳዲስ ነገሮች እየተሰሙ ነው። በተለይ ጋሽዬ ወደ አዲስ አበባ መምጣትም እያሰቡ እንደሆነና ነገሮችን ለማስተካከል እንግዲህ ወደ አዲስ አበባ መጥቶ አብርሃምም ያው ሩታንም ጭምር አግኝቶ ነገሮቹን እንግዲህ መነጋገር እንደሚፈልጉ አትሊስት ወደ ትዳራቸውን ባይመለሱም ልጃቸውን ግን በሰላም ማሳደግ እንዲችሉ እንደምንም ብሎ እንግዲህ ይህንን ነገር ለማስማማትም ወደ አዲስ አበባ እንደሚመጡም ጭምር እንግዲህ አንዳንድ ምንጮች እየተናገሩ ይገኛሉ። እንግዲህ ምንድነው አብርሃም በተለይ በጣም ብዙ ነገሮች ውስጥ ገብቶ ወጥቷል። ያው በደንብ እናስታውሳለን። ነገር ግን ያው ጋሽዬ ቢመጡ ደግሞ እጅግ በጣም መልካም ይሆናል። ምክንያቱም እንግዲህ ችግራቸውን ቁጭ ብሎ ተነጋግሮ እንዲፈቱም እድል ይሰጣቸዋል። እድል መስጠት ብቻ አይደለም፣ በጣም ብዙ ነገሮችን ሊያስተካክል ይችላል ብዬ ነው የማስበው። ጋሽዬ እንግዲህ በጣም ብዙ ነገሮችን ከዚህ በፊት ሲያስተካክሉ ነበረ። እውነት ለመናገር እንግዲህ አብርሃምን እጅግ በጣም እንግዲህ ብዙ ጊዜ ማለት ይቻላል ሲመክሩት ነበረ። ሩታንም ጭምር አግኝቶ በጣም ብዙ ጊዜ ሲመክሯት ነበረ። እንግዲህ ጋሽዬ ለምንድን ነው የጠፋ፣ ለምንድን ነው በእነሱ ትዳር ላይ የሆነ ነገር ማይለው ብላችሁ በጣም ብዙ ሰዎችም ሀሳብ አስተያየታችሁን ስትሰጡ ነበረ። ጋሽዬ ብቻ ሳይሆን እንግዲህ ትልቅ ሰዎች ለምንድን ነው በዚህ ጉዳይ ላይ ገብቶ ነገሮችን ለማስተካከል የማይሞክሩት? እስከዛሬ ድረስ ያንን ነገር ለምን ማድረግ አቃታቸው ብላችሁ እንግዲህ ብዙዎቻችሁ ስትጠይቁ ነበረ። እንግዲህ ጋሽዬ በዚህ ጉዳይ ላይ በደንብ እንግዲህ ሲጠየቅ ነበረ በዛሬ ዕለት። ያው ወደ ሩታም ወደ አብርሃምም ህይወት በድጋሚ መጥቶ ነገሮችን ለማስተካከል ቢሞክሩና በእርቅም እንኳን ባይፈታ ነገሮቹ አትሊስት ልጃቸውን በሰላም የሚያሳድጉበት መንገድ ወይም አቅጣጫ እንዲያስቀምጡ በደንብ አድርጎ በጣም ብዙ ሰውም ሲጫናቸው ነበረ። እንግዲህ ወደ አዲስ አበባ ለመምጣትም እየተዘጋጁ እንደሆነ አንዳንድ ምንጮቻችን ነግሮናል። እንግዲህ አዳዲስ ነገሮችም እየተፈጠሩ ነው። በተለይ አብርሃምና ሩታ መሃል ላይ እጅግ በጣም አዳዲስ ሰዎችም እየመጡ ነው። እሱ ብቻ አይደለም እንግዲህ የነበሩን ከዚህ በፊትም ጠፍቶ የነበሩ ሰዎች በድጋሚ በእነሱ ህይወት ላይ እየተከሰቱ ይገኛሉ። መከሰት ብቻ አይደለም። በተለይ እንግዲህ እነ ዳኒና እነ ሜሪን ብንወስዳቸው የትዳራቸው ወሳኝ ሰው ሆኖ ለመታየትም እየሞከሩ ነው። በተለይ እንግዲህ እኛንን የምናውቀው እኛንን ሁሉም ነገሮችን የምናስተካክለው እኛንን ሁሉም ነገሮችንም እንግዲህ እንደሚሆን የምናደርገው እንጂ አብርሃም እዚህ ጋር ምንም አይነት ፖይንት የለውም ወይም ደግሞ ምንም አይነት እንግዲህ ጥቅም የለውም። እኛ ካልነው ውጪ መሄድ አይችልም። ምንም ነገር ቢሆን እኛንን የምንወስነው ብሎ እንግዲህ እነ ዳኒና ሜሪ ደግሞ መነሳታቸው እጅግ በጣም ነገሮችን
እንዲጋጋል እያደረገ ይገኛል ማለት ነው። ሶ እንግዲህ በእነሱ በኩል ትክክል ነን ብለው ያስባሉ። በጣም ብዙ ሰዎች ግን እነሱን እየተቃወሙ ይገኛሉ። ሶ አዳዲስ ነገሮችም እየተከሰቱ ነው። በተለይ በዛሬ ዕለት እንግዲህ የተሰማ አዳዲስ ነገሮች ይህንን ይመስሉ ነበረ። በተለይ አብርሃምና ሩታ እንግዲህ ተገናኝቶ ነበሩ። እሱ ብቻ አይደለም፣ አብርሃምና ዳኒ ደግሞ እስከ መተናነቅ ደረጃ ድረስ ደርሶ ነበሩ። ምክንያቱም እንግዲህ ያው በልጅ ጉዳይ ስለሆነ ከባድ ነገሮች ሊፈጠሩ ይችላሉ። ሶ እንግዲህ ይህንን ሰምተናል። አዲስ ከሆናችሁ በዚህ አጋጣሚ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።